ነብዩ ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ እረኝነትን ሰርተው ነበረ። መልእክተኛውን ሰለላሁ ዐለይሂ ወሰለም ተቀብለው ማሳደጉን አብዱል ሙጠሊብ ኃላፊነቱን ወሰዱ። አንድ አጥቢ ግን ትቀራለች፣ ሐሊመቱ ሰዓዲያ። ስሙን መሐመድ ያልኩት በሰማይም በምድርም ምስጉን ይሆን ዘንዳ ነው። ተአምሩ ከዚህ ይጀምራል። ከጎሳዎቻቸው ከጎረቤቶቻቸው ጋር ምን አይነት ህይወትን አሳልፈው ነበር? من حليت حياتنا بالإيمان يا من بجمالك علمت الإحسان يا من نورت قلوبنا بالقرآن ሰላሙላሂ ዐለይኩም ወረሕመቱላሂ ወበረካቱ። ይህ በሙስሊም ተማሪዎች እየተዘጋጀ የሚቀርብላችሁ የረቢዕ መሰናዷችን ነው። አብራችሁን ቆዩ። ባሳለፍነው ክፍላችን ስለ አመል ፊል ተመልክተን ነበረ። ታዲያ ከችግር ጋር ተከትሎ ደስታ ይከተላልና መልእክተኛው ሰለላሁ ዐለይሂ ወሰለም በዛው ዓመት ይወለዳሉ። በዚህ የተደሰቱት አብዱል ሙጠሊብም ስሙን ሙሐመድ ብለው ይሰይሙታል። የመካ ነዋሪዎች ይህ ስም አዲስ የሆነባቸውና አብዱል ሙጠሊብ ሆይ ስሙን ለምን ሙሐመድ አልከው ብለው ጥያቄያቸውን ያቀርባሉ። አብዱል ሙጠሊብም እንዲህ ሲሉ ነበር የመለሱላቸው፣ ስሙን ሙሐመድ ያልኩት በሰማይም በምድርም ምስጉን ይሆን ዘንዳ ነው። ታዲያ ሙሐመድ ሰለላሁ ዐለይሂ ወሰለም ምስጉን አልነበሩምን? የነቢያችን ሰለላሁ ዐለይሂ ወሰለም የህይወት ፈተና የሚጀምረው ታዲያ ከእናታቸው አሚና ሆድ ሳይወጡ ነበር። አባታቸው አብደላህ ለንግድ በሄደበት በእስራኤል ተክባለ ከተማ ላይ ህይወታቸው ያርፋል። ታዲያ የትምነትን ከእናት ሆድ ሳይወጡ የቀመሱት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ልጆች እድሜያቸው ደርሶ ከከተማ ወረርሽኝ ይጠበቁ ዘንዳ የአረብኛ ቋንቋንም በአግባቡ ይማሩ ዘንዳ ወደ ገጠር ከተማ እንዲላኩ ይደረግ ነበር። የዛኔ የቲምነታቸውን ያዩት አጥቢዎች መልእክተኛው ሰለላሁ ዐለይሂ ወሰለም ለመውሰድ ፈቃደኛ አልነበሩም። አንድ አጥቢ ግን ትቀራለች፣ ሐሊመቱ ሰዓዲያ። ሐሊመቱ ሰዓዲያ በመጨረሻ ያገኘቻቸው ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ነበር። በከፍተኛ ችግር ውስጥም ስለነበሩ ባዶ እጅን ከመመለስ ብላ መልእክተኛውን ሰለላሁ ዐለይሂ ወሰለም ይዛቸው ትሄዳለች። ተአምሩ ከዚህ ይጀምራል። ፍየሎቿ ጡቶቻቸው ደርቀው ነበረ። እንስሳቶቿ ሁላ በከፍተኛ ደረጃ ረሃብ ውስጥ ነበሩ። ነቢዩ ሰለላሁ ዐለይሂ ወሰለምን ተቀብላ በመሄድ ላይ ሳለች ግን ፍየሎቿ ዳግም ጡቶቻቸው ወተትን መያዝ ችለው ነበር። በዚህም የተደሰቱት ባልና ሚስት ነቢዩ ሰለላሁ ዐለይሂ ወሰለምን ወስደው ለ2 ዓመታት ያክል ጡት ታጠባቸዋለች። ታዲያ ከ2 ዓመት በኋላ የልባቸው መከፈት ሲፈጠር ልጆች ተሯሩጠው ለሐሊመቱ ሰዓዲያ ሲነግሯት በመፍራት ወደ እናታቸው አሚና ጋር መልሳ ታመጣቸዋለች። ከዛም ተመልሳ መጣ ድጋሚ ለ2 ዓመት ወስዳ ታሳድጋቸዋለች። ጊዜዋ ሲያበቃ መልእክተኛው ሰለላሁ ዐለይሂ ወሰለም ወደ እናታቸው አሚና ይመጣሉ። ከእናታቸው አሚና ጋርም የአባታቸውን ቀብር ለመዘየር በሄዱበት እናታቸው አሚና አቡ የተባለች ከተማ ላይ ህይወቷ ያርፋል። መልእክተኛውን ሰለላሁ ዐለይሂ ወሰለም ተቀብለው ማሳደጉን አብዱል ሙጠሊብ ኃላፊነቱን ወሰዱ። ከአብዱል ሙጠሊብ ጋርም በ2 ዓመታት ብቻ ነው መቆየት የቻሉት። አያታቸውም አብዱል ሙጠሊብ ህይወታቸው ያልፋል። በስተመጨረሻም የነቢዩ ሰለላሁ ዐለይሂ ወሰለም የማሳደግ ኃላፊነት አጎታቸው አቡ ጣሊብ ጋር ይወድቃል ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ እረኝነትን ሰርተው ነበረ። በዚህ አያበቃም። መልእክተኛው ሰለላሁ ዐለይሂ ወሰለም ከአጎታቸው አቡ ጣሊብ ጋር በመሆን ለንግድ ወደ ሻም ያመራሉ። ታዲያ እዛ ሳይደርሱ ነበረ እንዲመለሱ የተነገራቸው። የነቢይነታቸውን ለየት ያለ ምልክት የተመለከተው ቡሃይራ አጎታቸው አቡ ጣሊብን በመጥራት ይህንን ልጅ ከዚህ ወዲያ እንዳትወስደው፣ ወደ ቤትህም መልሰው ደብቀው ብለው መልእክት ያስተላልፋሉ። በዚህም ምክንያት መልእክተኛው ሰለላሁ ዐለይሂ ወሰለም ወደ መጡበት ይመለሳሉ። ዓለም መልእክተኞችን እየጠበቀችበት በነበረበት ጽልመቷ በበዛበት ሴት ልጅ ከነነፍሷ በምትቀበርበት በዚህ ጊዜ ሰዎች ይህንን መልእክት በከፍተኛ ደረጃ ናፍቀውና ተርበው ይጠባበቁት ነበር። ከዛስ ምን ይፈጠር ይሆን? መልእክተኛው ሰለላሁ ዐለይሂ ወሰለም የወጣትነት ህይወታቸው ወዴት እያመራ ነበር? እንዴትስ ነበር? ከጎሳዎቻቸው ከጎረቤቶቻቸው ጋር ምን አይነት ህይወትን አሳልፈው ነበር የሚለውን በቀጣይ ክፍል የምንከታተለው ይሆናል። እስከዛ አብራችሁን ሆኑ። ሰላሙላሂ ዐለይኩም ወረሕመቱላሂ ወበረካቱሁ። من حليت حياتنا بالإيمان يا من بجمالك علمت الإحسان يا من نورت قلوبنا بالقرآن